በመጀመሪያ ጥሪያችንን አክብራችሁ የአዲስ አበባ ሃይማኖት ተቋማት ጉባኤ ከአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ጋር በጋራ በተዘጋጀው የምክክር መድረክ ለመሳተፍ በመገኘታችሁ በራሴና በአዲስ አበባ ሃይማኖት ተቋማት ጉባኤ ስም እንኳን ደህና መጣችሁ ማለት እወዳለሁ። የአዲስ አበባ የሃይማኖት ተቋማት ጉባኤ ከምስረታው ጀምሮ በሰላም እሴት ግንባታ፣ በማህበራዊ ስራዎች፣ በሃይማኖት ተቋማት መካከል ያለውን ትብብርና ወንድማማችነት እንዲዳብርና ለዘመናት የቆየው የመከባበርና የመተባበር እሴት ተጠብቆ እንዲጎለብት ዓላማ በማድረግ ሲሰራ ቆይቷል። ጉባኤያችን የሃይማኖት ተቋማት ከመንፈሳዊ ተልዕኳቸው ባሻገር በሰላም፣ በማህበራዊ በጎና በልማት ስራዎች ላይ በተናጠል የሚያከናውናቸው ተግባራት በጋራ በመሆን ለከተማችንና ለሀገራችን የበኩላቸውን አስተዋጽኦ እንዲያደርጉ የማስተባበር ሚናውን ሲወጣ ቆይቷል፣ እየተወጣም ይገኛል። እየተጠናቀቀ ባለው የ2018 በጀት ዓመት ተቋማችን ሰላምን፣ የሥነ ምግባርና ሞራል ጉዳዮችን፣ የማህበራዊና ልማት ስራዎችንና በክፍለ ከተማ የሚገኙ ጉባኤዎቻችንን በአዲሱ መመሪያችን መሰረት በማጠናከርና በማደራጀት በእቅዳችን እንዲካተቱ በማድረግ ስንሰራ ቆይተናል። ከተማችን አዲስ አበባ ብዙ መልካም ዕድሎች ያሏት ከተማ እንደመሆኗ መጠን በተለይ በአሁኑ ወቅት የቱሪስት መዳረሻ ማዕከል ለማድረግ ከተማዋን በሚመጥን ደረጃ በመሰራት ላይ እንደሆነች ይታወቃል። የእምነት ተቋማት በዚህ ረገድ የበኩላቸውን ሚና እየተጫወቱ ሲሆን ይህንን ተግባር አጠንክረው እንዲሄዱ አሁንም ጥሪያችንን እናቀርባለን። በዚህ ውይይት ለመሳተፍ የተገኛችሁ የተከበራችሁ የሃይማኖት መሪዎችና የክፍለ ከተማ ጉባኤዎች አባላት በሙሉ ዛሬ በምናደርገው ውይይት በ2018 በጀት ዓመት ያልሰራናቸውን የቤት ስራዎች 2019 በጀት ዓመት እቅዶቻችን ውስጥ በማካተት የተሻለ ውጤት እንዲመዘገብ አጠንክረን እንድንሰራ ውይይታችን አጋዥ እንደሚሆን በማመን በንቃት በምክክር መድረኩን እንድትሳተፉ አደራ እያልኩኝ መልካም የምክክር ጊዜ እንዲሆንልን እመኛለሁ። ፈጣሪ ሀገራችን ኢትዮጵያን ይባርክ።